አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ሰላም፣ ውድና የተከበራችሁ ቤተሰብ እንዴት ናችሁልኝ? እንዴት አመሻችሁ? እኔ ጋር ሁሉ ሰላም አልሐምዱሊላህ። ጨረቃዎቻችን ዛሬ መተውልናል። አይ ቲንክ ሲመስለኝ ይሄ ቪዲዮ ትላንት ተቀርጾ የተቀመጠ አይነት ነገር መስሎ ታየኝ። እኔ ነኝ የኔ ሀሳብ ነው። የዛሬም ሊሆን ይችላል አይታወቅም። ሜቢ ትላንት በናቲ ቤት ስለመጡ ትናንት ተቀርጾ ተቀምጦ ሊሆን ይችላል አይታወቅም። ብቻ ዋናው መምጣታቸው ነው። በጣም ደስ ብሎኛል። የዛሬም ሊሆን ይችላል አዲስ ሊሆን ይችላል። ያው ብሩኬም የለበሰው ልብስ ራሱ አንድ አይደለምና ሜቢ ለዛሬም ሊሆን ይችላል አይታወቅም። ብቻ ግን በጣም ደስ ብሎኛል ስለመጡልን ማለት ነው። ዛሬ ብዙ አላስጠበቁንም። እኔም ደግሞ ተናግሬ ነበረ። ያው ቤካ መልእክት አስተላልፏል። የምሬን ነው። አንዳንዴ እንደዚህ ሲቀሩ የኔትወርክ ችግር እንደሆነ ምናምን መገንዘብ መቻል አለብን ማለት ነው። ከዛ ውጭ ግን ምንም የሚያሳስብ የሚያስጨንቅ ነገር የለም እና ዛሬም ምናልባት ቢዘገዩ እንኳ የኔትወርክ ችግር ነው ብሎ ተናግሯል ብዬ ስለነበረ ያው የሰማ ሰምቷል። ምናልባት ያልሰማችሁ ልትበሳጩ ልትሰድቡ ደግሞ የምትጨናነቁም ልትኖሩ ስለምችሉ ብዬ እኔም እዚህ ጋር ተናግሬ ነበር ማለት ነውና ብቻ ዛሬ ብዙ አላስጠበቁንም። እንግዲህ ኔትወርክ ደህና ሆኖ እንኳን አይደለም ኢትዮጵያ ውስጥ የምሬን ነው እዚህ እንኳን ማለት ነው ዋይፋይ አሁን እኔ አልহামዱሊላህ እዚህ ቤት ዋይፋይ አልহামዱሊላህ ነውና የሚገርማቸው አንዳንድ ጊዜ ግን ይመጣበትና ማለት ነው የሆነ ቪዲዮ ሰርቼ አፕዴት ለማድረግ እየዞረ በቃ ሰዓት እንትን ይልብኛል ማለት ነው። ሰዓት ይገልብኛል ረጅም ሰዓት ምናምን እንትን ይለኛልና አንዳንዴ ይመጣበታልና እንኳን ኢትዮጵያ ማለት ነው። ኢትዮጵያ ደግሞ ታውቃላችሁ በመብራት በኔትወርክ አስቸጋሪ ነው። ገባችሁና እሱን ነገር ማገናዘብ መቻል አለብን ማለት ነው። ሩጠን ወደ ሌላ ነገር መግባት የለብንም፣ መረዳት መቻል አለብን ማለት ነው ውዶቼ። ከዛ በተረፈ ቅመምዬ እኔ ቆንጆ ዛሬ ውብ ሆና መታለች። እንግዲህ አንቺ ማዳበሪያን ብለብሽ ያምርብሻል። ቅመሜ ደግሞ አምሮባታል። ይሄ ማን ነው ብሩኬ የገዛላት ጉርድ ነበር የለበሰችውና በጣም ነው የሚያምረው እሱ ጉርድ። ለብሳው እስከናይ ቸኩለን ነበር የሆነ ሰዓት ላይ ግን ይሄን ነጩን ለብሷ አሳይታናለች። በጣም ነው የምታምረው። አይታችኋት ከሆነ ከዚህ በፊት ቡታጅራ ሂደው ሳለ ቤቱን የገዛላትን ቤት ሊያሳያት ብሩኬ የጠራት ሰዓት ቪዲዮ የዛኔ እንትን ብላ ነበረ። ያንን ለብሳ ነበር የሄደችውና በጣም ነበር ያማረባት ምናምን አንድ አይነቱን ነበር የለበሰችው። አሁን ደግሞ ያው እንግዲህ ብርድ ምናምን አለ ብላ ጃኬት ስለለበሰች እንጂ አላባሹ ጋር በጣም ነው የሚያምረው ማለት ነውና አንድ ደግሞ ሌላ አለ። እሱን ግን ለብሳ አላሳየችንም፣ ግን ማየት እንፈልጋለን እኛ እኮ በቃ እና ለማንኛውም ቅመምዬ እኔ ቆንጆ የኛ ውብ የኛ አስተዋይ በምን ቃል ነው ግን አንቺን የምንገልጽሽ? የባሏ ቅምጥል የብሩኬ ቅምጥል አስተሳሰቧ ስማርት የሆነች ምንጡቅ አእምሮ ያላት ልጅ ነችና አላህ ይጨምርልሽ የኔ ቆንጆ። በቃ ከዚህ በላይ ምን ይባላል ውዶቼ? አላህ ጨማምሮ ይስጥሽ። በቃ አእምሮውን ከዚህ በላይ ማለት ነው እና በጣም ያስደሰተችኝ በቃ ባለፈውም ስትናገር ሰምታችኋታል። መጨረሻ ላይ አካባቢ ብሩኬ ያው እያረሳሳ በቃ ግቢ ምናምን እያለ እንትን አላት እንጂ እሷ በቃ እንትኗ ቀልቧ እንትን ብሎ ነበር ማለት ነውና ለማንኛውም እንግዲህ ይሄ የምር በጣም አስተማሪም ቪዲዮ ጭምር ነው የዛሬው ማለት ነው። ብዙ ሰዎች ፍቅር በቁሳቁስ የሚገዛ በገንዘብ የሚገዛ የሚመስላቸው አሉ። አንዳንድ አይደለም አብዛኛው፣ በተለይ በዚህ ሰዓት አብዛኛው ፍቅር በገንዘብ የሚገዛ የሚመስላቸው ሰዎች አሉና ለነዛ ትምህርት ይሆናል ብዬ ነው ማስበው። ነው ደግሞ በቃ ትልቅ ትምህርት ያለው ነገር ነው ለተማረበት ሰው ማለት ነው። የምሬን ነው። እና ሀይሚዬና ብሩኬ ምን ያክል ንጹህ ልብ እንዳላቸውና ምን ያክል በመሀላቸው ምን ያክል መተሳሰብ እንዳለ ያየንበት ነው። ብዙ ጊዜ አይተናል። ግን አሁን በቃ ላይክ እንዴት ነው ቅመሜ ምን ያክል ርቀት ሄዳ ለብሩኬ እንደምታስብ ብሩኬ ደግሞ ለሷ ምን ያክል ፍቅር እንዳለበትና የፍቅር ጥግ እንዳለበት የሚያሳይ ምን ያክል እንደሚያስብላት የሚያሳይ ነውና በጣም የዋህ እኮ ነው። የምሬን ነው ወላሂ። እኔ ብሩኬን በተለያየ ሰበብ እያሳበባችሁ አንዳንድ ሰዎች ላይክ እንዴት ነው ለሴት ልጅ ክብር ስለሰጠ ሴት ልጅ ስለተንከባከበ ላመነበት ነገር በቃ ወደ ኋላ የማይል ብዙ ነገሮችን በተግባር ያሳየን ልጅ ነውና እሱን በቃ አይደል በሰበብ ትንሽ ነገር ሲፈጠር የሆነ እሱን እንትን ለማለት ለመናገር የምትጥሩ ሰዎች ሞራል የላችሁም ነው የምላችሁ። ሞራል የላችሁም።
የምሬን ነው። በጣም የዋህ ልጅና ለፍቅሩ ታማኝ የሆነ ንጹህ ልብ ያለው ልጅ ቅን የሆነ ልጅ ነውና አላህ ይጨምርልህ ወንድሜ። ቅመሜ ደግሞ ምን ያክል አስተዋይ እንደሆንሽ ያየሁበት በቃ ቅመም፣ እውነትም ቅመም በቃ የምሬን ነውና አስባችሁታል? በዚህ ሰዓት ምን ያክል እኔ እንጃ አላቅም። የዋህ ነሽ፣ አስተዋይ ነሽ፣ ጠንካራ ጀግና ነሽ፣ ሁሉን ነገር ያደለሽ ነሽ እና ተገናኝታችኋል በቃ ሁለታችሁም ማለት ነው። እና ይሄ ስስት የሚያደርግ ፍቅራችሁን አላህ መጨረሻችሁን ስምር አድርጎ ትልቅ ደረጃ ያድርስልን ነው ምለው። እና ሀይሚዬ ያለችው በቃ ማለት በዚህ ሰዓት መቅደም ያለበት ነገር አለ ማለት እሱ ያሰበውና ያቀደው ነገር አለና እሱን ነገር ካደረግን ካሳካን በኋላ የኔ ይደርሳል። በዚህ ሰዓት እኔ አያስፈልገኝ፣ ምክንያቱም የእሱን መኪና ስላለ እኔ አያስፈልገኝ በዚህ ሰዓት። ስለዚህ እሱ በቃ ፍቅረኛሞች ስለሆን ብቻ ሁሉን ነገር ለእኔ ኢንቨስት እንዲያደርግ አልፈልግም። ላይክ መቅደም ያለበትን ነገር አስቀድመን ከዛ በኋላ ቀስ ብሎ ይደርሳል ነው የእሱ ሀሳብና ትክክል ነች እኮ በዚህ ሰዓት ብዙ አስፈላጊ አይደለም። ግን ደግሞ ብሩኬ ደግሞ ላይክ የእሷን ደስታ ነው የሚፈልገው፣ እሷን ማስደሰት ነው የሚፈልገው። እሱ ያለው ነገር ሁሉ እንዲኖራት ስለሚፈልግና በቃ ደስታዋን ስለሚፈልግ ይሄን ነገርም ከእቅዶቼ መሀል አንዱ ነው ብሎ ስላሰበ ብቻ አድርጓል ማለት ነው። እና ማድረግ ያለበትን ነገር አድርጓል። ከምንም በላይ ደግሞ ያው ለሙሼ ቤት ምናምን ነገር ያስፈልግ ነበርና ያው ቤት እንደገዛ ታውቃላችሁ። እና እሱንም ነገር ስላደረገ በቃ አሁን ለቅመሜ መኪናን ብገዛ ምንም ችግር የለውም ይሄም ከእቅዶቼ መሀል ስለሆነ ብሎ ስላሰበ ነው ያደረገው ማለት ነው። እና ደስታዋን ስለሚፈልግ ሀይሚዬ ደግሞ በቃ እኔ ምን እንደሚያስብ ምን እንደሚያቅድ አውቃለሁ፣ አላማውን አውቃለሁኝ እና ከሱ ላዘናጋው አልፈልግም። ሁሉን ነገር ለእኔ ብቻ እንዲያደርግ አልፈልግም። ማለት መጀመሪያ መቅደም ያለባቸውን ነገሮች እሱ ያሰባቸውን ነገሮች አላማውን ካሳካ በኋላ የኔ ነገር ቀስ ብሎ ይደርሳል። በቃ እኔ በዚህ ሰዓት የትም አልሄድም፣ ጸጉር ቤት ወይም ደግሞ ገበያ ከሄድኩኝ እንኳ እሱ ነው የሚያደርሰኝ አይነት ነገር ነው ያለችውና የምር ትለያለሽ ነው ምልሽ፣ ትለያለሽ ቅመሟዬና እውነትም ቅመም ያልሽ ቅመም ነሽና አላህ ይጨምርልሽ የኔ ቆንጆ። በቃ እኔ ቃል የለኝም የምሬን ነውና ሳስባቸው ሁለታቸውንም ንጹህ ልብ ያላቸው ልጆች ስለሆኑ ዝም ብዬ በቃ እንደዚህ ሳያቸው የምር ስስት ነው የሚልላቸውና አላህ ያሳምርላችሁ መጨረሻችሁን፣ ፍቅራችሁን ያብዛላችሁ። ደስ ይላል። እንኳን አይደለም ከናንተ አልፎ ይሄ ለብዙ ወጣቶች ትምህርት የሚሆን ነው። በዚህ ሰዓት እንኳን አይደለም መኪናን ያክል ነገር ሴት ልጅ ተሰጥታ ይቀርና ታውቃላችሁ እኔ ባልነግራችሁም ማለት ነውና በዚህ ሰዓት በቃ ገንዘብ 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 የሚልበት ሰዓት ነው ሁሉም ሰዎች ማለት ነውና ኢቭን ፍቅር የሚባለው ነገር እንትን ብሎ ገንዘብ የተወደደበት ሰዓት ነው አሁን ያለንበት ማለት ነውና ግን ለሰው ልጅ ከምንም በላይ ሰውነት ይቀድማል። ገባችሁ? ሰውነት አሁን ትክክለኛ ሰውና ትክክለኛ አፍቃሪ ስትሆኑ ይሁን እውነተኛ ፍቅር ሲኖራችሁ የምታስቀድሙት ያንን ማንነቱን የልጁን ማንነት ራሱን ነው እንጂ የምታስቀድሙት ላይክ ሌላ ነገሩን አይደለም፣ ቁሳቁሱን አይደለም ምናምን እና ወንድም ልጅ ሲያፈቅር እንደዚህ ነው በቃ ምንም ነገር ሳይሰስት ልክ እንደ ብሩኬ ማለት ነው። ብሩኬ አሁን ሁሉን ነገሩን ቢሰጣት ይሁን የሚሳሳው ነገር የለም። ገባችሁ? በጣም ስለሚያፈቅራት ምንም የሚሳሳው ነገር የለም። የቻለውን በሙሉ እሷን እንድትደሰትለት የቻለውን ነገር በሙሉ ያደርጋል። በቃ ብሩኬ ከማድረግ ወደ ኋላ አይልም። በጣም ሲያፈቅራችሁ ወንድ ልጅ ንጹህ አፍቃሪ እውነተኛ ሰው ሲሆን እንደዚህ ነው። በቃ ሴት ልጅ ሲያፈቅር እንደዚህ ነው። በቃ ሁሉ ነገሩን ይሰጣችኋል፣ ጊዜውን ሁሉ ነገር ነው የሚሰጣችሁ። ገባችሁና ሙሉ ማንነታችሁን ተቀብሎ ነው እንደዛ የሚያደርግላችሁ። ገባችሁ? እና ማንነታችሁን ነው የሚወደው፣ የእናንተን ማንነት ነው የሚወደው እንጂ በቃ እኔ ስላደረኩላት እሷም ታድርግልኝ ምናምን ብሎ አይደለም። ገባችሁ? አሁን ብሩኬ የሆነ ነገር ባደረገ ቁጥር ከቅመሜ የሆነ ነገር ጠብቆ አይደለም የሚያደርገው፣ ዝም ብሎ እሷን ማስደሰት ብቻ ነው። ገባችሁ? ፍቅር እንደዚህ ነው። ትክክለኛ ፍቅር ሲሆን ዝም ብላችሁ የራሳችሁን ነገር ብቻ ነው የምታዩት። በቃ መስጠት፣ ያ ሰው ሲደሰት ማየት፣ የዛን ሰው ሳቅ ማየት ምናምን ነገር ነው እንጂ ላይክ እኔ ከሰጠዋት እሷ እንደዚህ ሳታደርግልኝ ወይም ደግሞ እሱ እንደዚህ ሳያደርግልኝ ምናምን ብላችሁ የምትጠብቁት ነገር አይደለም። ጠብቃችሁ ከሰው የሆነ ነገር ጠብቃችሁ አይደለም የሆነ ነገር የምታደርጉት። ገባችሁ? ፍቅር ትክክለኛ ፍቅር ሲኖራችሁ ዝም ብላችሁ መስጠት ነው። እናንተ ሳሰስቱ ፍቅራችሁን ሁሉ ነገራችሁን ምናምን ነው የምትሰጡት። ገባችሁና
ምንም ነገር ጠብቃችሁ ሳይሆን እንዲሁ ዝም ብላችሁ የእሱን ደስታ ብቻ ስለምፈልጉ የእሷን ደስታ ብቻ ስለሚፈልግ ሳይሰስት ምንም ነገር ይሰጣል። ገባችሁና እንደዛ ነው የሚሆነው። ማንነታችሁ ሙሉ ማንነታችሁን ተቀብሎ በጣም ያፈቀራችሁ ሰው እንደዛ ነው የሚሆነው። ገባችሁ አይደለ? እና በዚህ ሰዓት ብዙ ትዳር ሲፈርስ ታያላችሁ አይደለ? እና እያየን ነውና እሱ ምንድነው መጀመሪያ ሲጋቡ አንደኛ ሳይግባቡ ነው የተጋቡት። ሁለተኛ ንጹህ ፍቅር፣ ትክክለኛ የሆነ እውነተኛ ፍቅር ስለሌለ ነው እነዚህ ሰዎች ቶሎ በቃ የሆነ 1 አመት 6 ወር 4 ወር ቆይተው የሚፋቱ ሰዎች፣ 2 አመት ቆይተው የሚፋቱ ሰዎች ምናምን ነገር በቃ በዚህ ሰዓት ትዳር ምናምን አልበረከት እያለ ያለው ምንድነው አብዛኛው ሲጋቡ የሆነ ነገራቸው ወደው ነው የሚጋቡት። ገባችሁ? ገንዘባቸውን ሊሆን ይችላል፣ አቋማቸውን ሊሆን ይችላል፣ መልካቸውን ሊሆን ይችላል ምናምን ሙሉ ማንነታቸውን ተቀብለው ሳይሆን ላይክ አንድ ነገራቸውን ብቻ ወደው ይገባሉ። ከዛ ያ ነገር ሲያጡት ከሆነ ጊዜ በኋላ ይጣላሉ፣ ጭቅጭቅ ይመጣል ምናምን። ምክንያቱም እውነተኛ ፍቅር ውስጣቸው የለም። ስሜት ነው ወደዛ ነገር እንዲገቡ ያደረጋቸው። ገባችሁ? ሰው ስሜቱን ተከትሎ ወይም ደግሞ የላይ የሆነ የአይን ፍቅር እንበለው ምናምን ብቻ ባየው ነገር ተማርኮ ብቻ የተገባበት ትዳር አይሆንም። እውነተኛ ነገር ግን ላይክ ሀይሚዬና ብሩኬ አሁን ምንም ነገር ሳይኖራቸው ተገናኙ አይደለ? በቃ እየተላመዱ ሲመጡ እየተጠናኑ ሲመጡ ብሩኬ ምን አይነት ልጅ ነው፣ ሀይሚዬ ምን አይነት ልጅ ነች የሚለውን ነገር ተጠናንተው ተዋውቀው ነው እዚህ ጋር የደረሱት አይደል? አብረው ተያይዘው ነው የተለወጡት አይደለ? አሁን የነሱ ትክክለኛ እውነተኛ ፍቅር ነው። ብሩኬም እውነተኛ ትክክለኛ ማንነቷን ሙሉ ማንነቷን ተቀብሏት ነው ያፈቀራት። ማን ነው ቅመሜም ደግሞ እንደዛው ብሩኬን ትክክለኛ ማንነቱን አውቃ ሙሉ ማንነቱን ተቀብላ ነው ያፈቀረችው እንጂ ወይ የሆነ ነገሩን ፈልጋ ወይም ደግሞ የሆነ ነገሩ ብቻ ስለማረካት አይደለም ያፈቀረችውና አንዳንዴ ወደ ትዳር ዓለም ስንገባ ሙሉ ማንነቱን ተቀብለኑ ሊሆን ይገባል። ገባችሁና እንደዚህ አይነት ትዳር ነው ሊቆይ የሚችለው እንጂ የሆነ ነገሩን ብቻ ወዳችሁ ወይም ፈልጋችሁ ከገባችሁ ይሄ ትዳር ቋሚነት የለውም፣ የሆነ ሰዓት ላይ ይፈርሳል። እና በቃ በጣም ትልቅ ትምህርት ያለው ነገር ነው። ሀይሚዬና ብሩኬ የምትገርሙ ልጆች ናችሁ፣ እውነተኛ ፍቅር ያላችሁ ልጆች ናችሁና እውነተኛ ፍቅር ደግሞ ምንም እንኳን ፈተናዎች ቢበዙበትም አሸናፊ የሚሆነው እሱ ነው። የምሬ ነው። መጨረሻው የሚያምረው እሱ ነውና አላህ ይጠብቃችሁ። እውነተኛ ፍቅርም ስላላችሁ ነው እስከዚህ ሰዓት ድረስ የቆያችሁትና መጨረሻችሁን አላህ ያሳምርላችሁ። በጣም ነው የምንወዳችሁ፣ በጣም ነው የምናከብራችሁ። የኛ የዋሆች ሁለት አንድ አይነቶች ቅመምዬ፣ የኛ አስተዋይ አላህ ይጨምርልሽ የኔ ቆንጆ። እንወዳችኋለን። በቃ መልካም ምሽት ይሁንላችሁ ውዶቼ። እና በዛሬው ቪዲዮ ደግሞ አንዳንድ መቼም የምትሉት አታጡም። ይሄ ወዳጅ መስላችሁ ዝም ብላችሁ እንትን የምትሉ ሰዎች ደግሞ ሌላ ነገር ፈጥራችሁ አጀንዳ ምናምን ነገር ፈጥራችሁ ደግሞ ሌላ ነገር እንትን እንዳትሉሽ። ምንም በቃ ምንም ይለያሉ ሀይሚና ብሩኬ። እና ከፈለጋችሁ እርስ በርስ እዛው ተባጠሩ እዋካችሁ። ግን ሀይሚና ብሩኬን ተወት አድርጓቸው። ገባችሁ? ማየት ካለባችሁ እዩ። ትምህርት መውሰድ ያለባችሁ ነገር ትምህርት ወሰዱ። አንወስድም ምናምን ነገር የምትሉ ከሆነ ደግሞ ተውት። ግን ደግሞ ልጆቹን ለቀቅ አድርጓቸው። እዛው ከፈለጋችሁ እዛው እየተባጠራችሁ ተግማሙ። የምሬ ነውና ልጆቹን ተዋቸው ባካችሁ። ሜንሽን እያደረጋችሁ እነሱን የሆነ ነገር እንትን እያላችሁ በዚህኛው በዛኛው እልክ እየተገባባችሁ ሌላ ነገር ውስጥ እንትን አትበሉ። በቃ እና ይመቻችሁ። ወዳችኋለሁ። ባይ ባይ።